ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛልኝ። ይህ ናይል አካዳሚ ነው። እንግሊዘኛና አማርኛን ባንድ አድርገን የምናጠናበትና እንዲሁም የእንግሊዘኛ ትርጉም በአማርኛ ምን እንደሚመስል ከዚህም በመቀጠል ደግሞ የአማርኛ ድምጸትን ተጠቅመን በእንግሊዘኛ ፊደላት ብቻ እንዴት አድርገን መጻፍና ማንበብ እንደምንችል የምናይበት ቻናል ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ የዘውትር ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? አማርኛን በእንግሊዘኛ እንዲሁም ቤተሰባዊ ሰላምታ ወይም ቤተሰብን ስትጠይቅ ምን አይነት ምላሽ ታገኛለህ አሊያም እንዴት ብለህ ትጠይቃለህ። ለምሳሌ አንተ የሌሎችን ቤተሰቦች የወንድምህን ለጓደኛ ስትነግረው ምን ብለህ ነው የምትነግረው? ለምሳሌ how is your sister እህትህ እንዴት ነች? ወንድምህ እንዴት ነው? ቤተሰብ እንዴት ናቸው ብሎ ሲጠይቅህ እንዴት አድርገህ ነው መጠየቅ የምትችለው? በእንግሊዘኛም በአማርኛም። በእንግሊዘኛ ቀጥታ እንግሊዘኛውን ተጠቅመን እንዴት እንጠይቃለን? ከዛ በተጨማሪ ደግሞ በአማርኛስ እንዴት አድርገን እንጽፈዋለን? የአማርኛ ድምጸቱን ተጠቅመን እንግሊዘኛውን እንዴት አድርገን በአማርኛ እንጽፋለን የሚለውን ሁለቱንም በአንድ ላይ አጣምሬ ነው ይዤላችሁ የመጣሁት። እስከ መጨረሻው ቪዲዮውን ረጋ ብላችሁ ለመመልከት ሞክሩ፣ ትለወጡበታላችሁ። አማርኛ እንዲሁም እንግሊዘኛን ቀለል አድርጋችሁ እንድትማሩ በአጭር ጊዜ እንድትለወጡ እናደርጋለን። በውስጥ መስመር ለምትማሩ ደግሞ በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ እንድትለወጡ እንድታነቡ እንድትጽፉ እናደርጋለን። ከዚህ በተጨማሪ ደግሞ ቴክስት መጻፍ ፈልጋችሁ ቴክስት ለመጻፍ ያቃታችሁ እንዲሁም አማርኛን ለማንበብ ተቸግራችሁ እንግሊዘኛንም በዛው ልክ ለማንበብ ተቸግራችሁ ምን እናድርግ እያላችሁ ለምታስቡ እህት ወንድሞቻችን ሁሉ በአጭር መንገድ አቀላጥፋችሁ እንድታነቡ እንድትጽፉ የምታደርጉበትን ሁኔታ ነው ይዤላችሁ የመጣሁት። እናንተ የሚጠበቅባችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለሌሎች ማዳረስ ብቻ ነው ማለት ነው። አማርኛን እንዲሁም እንግሊዘኛን ቀለል አድርጋችሁ እንድትጽፉ እንድታነቡ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። አስክ አባውት ሪላቲቭ፣ ስለ ቤተሰብ ስትጠየቅ። አስክ አባውት ሪላቲቭ፣ ስለ ቤተሰብ ስትጠየቅ ምን ትላለህ ወይስ ምን ብሎ ይጠይቃል? ሌትስ ጎ። How is your sister? How is your sister? ምን ይላል እዚህ ጋር በአማርኛ? How is your sister? How is your sister? How is your sister? እህትህ እንዴት ናት? እህትህ እንዴት ናት? እዚህ ጋር ቀጥታ ጥያቄ ነው። How is your sister? እህትህ እንዴት ናት? እህትህ እንዴት ናት ማለት ነው በእንግሊዘኛ How is your sister? በአማርኛ ደግሞ እህትህ እንዴት ናት የሚል ትርጉም ይኖረዋል ማለት ነው። የሚል ትርጉም ይኖረዋል። ከዛ ይሄንን በአማርኛ ስናነበው እንዴት ነው የምናደርገው? አሁን ይሄ የተጻፈው በእንግሊዘኛ ነው አይደል? እዚህ ጋር የምታዩት ፊደሉ የእንግሊዘኛ ፊደል ነው። ስለዚህ እንዴት ብለን ነው ማንበብ የምንችለው? HOW ማለት ሃው ማለት ነው። እዚህ ጋር እንደምታዩት ሃው ማለት ነው። ይቺ IS ማለት ደግሞ ኢዝ ማለት ነው። ከዛ ዮር ማለት ደግሞ እዚህ ጋር ዮር ያልነው YOUR ማለት ዮር ማለት ነው። ዮር ሲስተር እዚህ ጋር በአማርኛ ሲስተር ይላል አይደለ? SISTER ማለት ሲስተር ማለት ነው። ሲስተር እዚህ ጋር ያነባብ ስልቱ ነው። በአማርኛም በእንግሊዘኛም ያነባብ ስልቱ ምን ይመስላል ነው። እዚህ ጋር ደግሞ ትርጉሙ ነው። ሲስተር ማለት እህትህ ማለት ነው። ሲስተር ማለት እህትህ ማለት ነው። እንዴት ናት ማለት ደግሞ how is ማለት ነው። how is your sister ማለት እህትህ ማለት ነው። your sister ማለት እህትህ ማለት ነው። how is ማለት ደግሞ እንዴት ናት። እንግሊዘኛን እንደ አማርኛ በቀጥታ አይደለም የምንፈታው፣ ከኋላ ወደፊት ነው የምንሄደው። ብዙ ጊዜ ከኋላ ወደፊት ነው ትርጉሙ የምናገኘው። ስለዚህ እህትህ እንዴት ናት ማለት እህትህ ማለት እዚህ መጨረሻ ላይ ነው አይደል የምታገኙት። your sister ማለት እህትህ ማለት ነው። ግን በአማርኛ ደግሞ ተገልብጦ ቀድሞ ይመጣል። እህትህ እንዴት ናት። how is ማለት እንዴት ናት ማለት ነው። ስለዚህ በአማርኛ ይገለበጣል። ብዙ ጊዜ ትርጉሙን ስናገኘው በአማርኛ የሰጠነው ትርጉም ወደፊት ይመጣል። ስለዚህ how is ማለት መጨረሻ ላይ እንዴት ናት ብሎ ይመጣል። your sister ሲል ደግሞ እህትህ እንዴት ናት ማለት ነው በዚህ አጋጣሚ። ከዛ በእህትህ እንዴት ናት የሚለውን ደግሞ በእንግሊዘኛ ፊደል ደግሞ እንዴት እንጽፈዋለን? እህትህ ስንል EHITIH እህትህ
እንዴት ናት? ENDIAET እንዴት ማለት ነው። እንዴት ናት ለማለት ደግሞ LAT ናት። እህትህ እንዴት ናት? እህትህ እንዴት ናት? ከዚህ በተጨማሪ ደግሞ ከዚህ ጋር የምናየው ምንድን ነው? ይኸው በአማርኛው how is your brother? how is your brother? ይኸው እዚህ ጋር በእንግሊዘኛ how ለማለት HOW ማለት ነው። how በአማርኛም how is ለማለት ደግሞ IS ማለት ነው። is your ለማለት ደግሞ ምንድነው? your 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 ያንተ ማለት ነው። ያንተ your ማለት ያንተ ማለት ነው። brother ይኸው BRO ብሮ ዘር THER ብራዘር ስንል እንደዚህ እንለዋለን ማለት ነው። ብራዘር how is your brother? how is your brother? ከዛ ትርጉሙ ምንድነው? ወንድምህ እንዴት ነው? ወንድምህ እንዴት ነው? እዚህ ጋርም ወንድምህ እንዴት ነው ይላል። በእንግሊዘኛ ፊደል ተጠቅመን አማርኛ ድምጾቱን ስናወጣው ወንድምህ እንዴት ነው ይላል አይደል? ወንድምህ ለማለት WENDIMIH ወ ስንል WE ን ስንል N ብቻ ድ ስንልም DI ም ስንል MI ህ ስንል H በአንድ ላይ ምን ይላል? ወንድምህ። ከዛ እንዴት ነው ስንል E ን ስንል N ድ ስንል DI ዲ ዴት ስንል ደግሞ ዴት ስንል ምንድነው የሚሆነው? ዴት ዴ ማለት ነው ባጭሩ። ዴ ስንል IDIE ት ደግሞ በቲ ትወከላለች። ስለዚህ ነው ስንል ደግሞ NE ማለት ነ ማለት ነው። ው ማለት ደግሞ W ማለት ነው። ስለዚህ ወንድምህ እንዴት ነው? ወንድምህ እንዴት ነው? ከዚህ ጋር በትኩረት ተከተሉ፣ በትኩረት ምክንያቱም በአማርኛም በእንግሊዘኛም ትርጉምም ጨምሮ አራት አይነት ነው እያየን ያለው አራት አይነት። ከዚህ ጋር በእንግሊዘኛ እዚህ ጋር የሚለውን how is your brother የሚለውን በእንግሊዘኛ አማርኛ ላይ ደግሞ እዚህ ጋር how is your brother ይላል። ይሄ ምኑ ነው? እንዴት በአማርኛ እናነበዋለን? ይሄኛው በእንግሊዘኛ የተጻፈው በአማርኛ ምን ይላል ነው። በአማርኛ ምን ይላል? how is your brother። ይሄኛው በእንግሊዘኛ የጻፈው ነው፣ ይሄኛው ደግሞ በአማርኛ። ከዛ ትርጉሙ ወንድምህ እንዴት ነው ይላል በአማርኛ አይደለ? በእንግሊዘኛ ፊደል ተጠቅመን ደግሞ ወንድምህ እንዴት ነው እንላለን። እዚህ ጋር ወንድምህ እንዴት ነው ማለት ነው። ከዚህ በመቀጠል ደግሞ how is your parent። ያው እዚህ ጋር በአማርኛ እንግሊዘኛው ከከበዳችሁ መጀመሪያ አማርኛውን አንብቡት። how is your parents? how is your parents? how ማለት HOW ማለት ነው። how is ማለት ደግሞ IS ማለት ነው። is your ማለት ደግሞ YOUR ማለት ነው። your parents ለማለት ደግሞ ፓ ስንል PA ረ ስንል RE ን ስል N ት ስል T S ስል S ስ ስል S ማለት ነው። ስለዚህ ፓሬንትስ ይላል። how is your parents? ትርጉሙ ምንድነው? ቤተሰብ እንዴት ናቸው? ቤተሰብ እንዴት ናቸው? how is your parents ካለ ቤተሰብ እንዴት ናቸው ማለት ነው። ከዛ በእንግሊዘኛ ፊደል ቤተሰብ እንዴት ናቸው ብለን ደግሞ እንጽፋለን። በአማርኛ ትርጉሙን በእንግሊዘኛ ፊደል ቤተሰብ እንዴት ናቸው ብለን እንጽፋለን። እዚህ ጋር ቤተሰብ ለማለት BIE ቤ ማለት ነው። ተ ለማለት ደግሞ TE ነው። ሰ ለማለት SE ነው። ብ ለማለት ቢ ነው። ስለዚህ ምን ይላል? ቤተሰብ ቤተሰብ። እንዴት ለማለት ደግሞ ኢ ለማለት ኢ ነው። እ ለማለት ኢ፣ ን ለማለት ኤን፣ ዴ ለማለት ደግሞ DIE፣ ት ለማለት ቲ። እንዴት ማለት ነው። እንዴት ናቸው ለማለት ደግሞ NA ና፣ ቸ ለማለት ደግሞ CHE ቸ ለማለት፣ ው ለማለት ደግሞ W። ቤተሰብ እንዴት ናቸው? ቤተሰብ እንዴት ናቸው? ከዚህ በመቀጠል ደግሞ ምላሹን እናያለን። ምላሹን አሁን እዚህ ጋር የተጠየቁ ጥያቄዎች ናቸው። ስለ ቤተሰብ፣ ስለ እህት፣ ስለ ወንድም፣ ስለ ቤተሰብ የተጠየቁ ጥያቄዎች ናቸው። ምላሹስ ምን እንላለን? እንደዚህ ተብለን ስንጠየቅ ምላሹስ ምን እንላለን? እሱን የምናይ ይሆናል። ይሄው ምላሹ ደግሞ ከዚህ ጋር ፖሲቢሊቲ ሪስፖንስ ምላሽ ይላል። ፖሲቢሊቲ ሪስፖንስ ምላሽ። ምላሹ ደግሞ መጀመሪያ ምንድነው ያልነው? እህትህ እንዴት ነች ነው አይደለ? how is your sister አይደል ያልነው?
how is your sister? ለዛ ምላሹ ምን ይሆናል? she is doing fine. she is doing fine. እህትህ እንዴት ነች ለሚለው ምላሽ she is doing fine ምን ይላል? ደህና ናት፣ ደህና ናት። ስለዚህ ሺ ለማለት SHE ነው ሺ። ኢዝ ለማለት ደግሞ IS ነው ኢዝ። ዱይንግ ለማለት ደግሞ DOING ዱይንግ ማለት ነው። ፋይን ለማለት ደግሞ ፋይን ለማለት FIN። ስለዚህ ሺ ኢዝ ዱይንግ ፋይን፣ ሺ ኢዝ ዱይንግ ፋይን። በአማርኛ ትርጉሙ ደህና ናት፣ ደህና ናት። DE ደ ህ HI ና NA ናት NAT ደህና ናት። she is doing fine ደህና ናት፣ ደህና ናት። ከዛ በመቀጠል ደግሞ ምንድነው የሚለው? ወንድምህ እንዴት ነው? how is your brother? how is your brother ነው አይደል ጥያቄው? how is your brother። ስለዚህ he is pretty well በጣም ደህና ነው። ወንድምህ እንዴት ነው ብሎ ጠይቀው how is your brother ብሎ ጠይቀው አይደለ? ከዛ ምላሹ ምን ይሆናል? he is pretty well። he ስንል HE፣ is ስንል EIS፣ እዛ pretty ስንል ደግሞ ምንድነው የሚሆነው? pretty 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 pretty። ከዛ well ስንል ደግሞ well ስንል WELL he is pretty well ማለት በጣም ደህና ነው። ፕሪቲ ማለት ፕሪቲ ዌል ማለት በጣም ደህና ማለት ነው። ስለዚህ በጣም ደህና ነው፣ በጣም ደህና ነው። ስለዚህ እዚህ ጋር ደግሞ በአማርኛ በጣም ደህና ነው የሚለውን እንግሊዘኛ ፊደል ተጠቅመን ስንጽፈው ወይም ስንተረጉሙ ምን ይመስላል? በ ስንል BE፣ ጣ ስንል TA፣ ን ስንል M በጣም። ከዛ ደህና ለማለት ደግሞ ደህና ለማለት DE ደ፣ ህ ለማለት HI፣ ና ለማለት ደግሞ NA ደህና ነው ለማለት ደግሞ ነ ለማለት NE፣ ው ለማለት W። ስለዚህ በጣም ደህና ነው። how is your brother ብላችሁ ተጠየቁ በእንግሊዘኛው he is pretty well በጣም ደህና ነው። ወንድምህ እንዴት ነው? በጣም ደህና ነው ብለን እንመልሳለን ማለት ነው። ከዛ በመቀጠል ደግሞ ሶስተኛው ምንድን ነው የሚለው? how is your parents? how is your parents ቤተሰብ እንዴት ናቸው? ቤተሰብ እንዴት ናቸው? how is your parents? the answer will be they are fine, they are fine ደህና ናቸው፣ ደህና ናቸው። ዘይ ለማለት THEY ይሆናል ማለት ነው። ዘይ አር ለማለት ደግሞ ARE ይሆናል አር። ፋይን ለማለት ደግሞ FINE ፋይን they are fine። ከዛ ደህና ናቸው ትርጉሙ ምንድነው? ደህና ናቸው። ስለዚህ እዚህ ጋር ትርጉሙን ደግሞ በእንግሊዘኛ ፊደል ስናስቀምጠው ደ ስንል DE ይሆናል ማለት ነው። DE ህ ስንል HI ና ስንል ደግሞ NA ደህና ናቸው ለማለት ደግሞ NA ና ቸ ለማለት ደግሞ CHE ው ለማለት W ደህና ናቸው፣ ደህና ናቸው። ስለዚህ የመጀመሪያው ያየነው ጥያቄ ነበር። እዚህ ጋር ደግሞ ምንድነው? ምላሽ ነው። ምላሽ ፖሲብል ሪስፖንስ ይባላል። ምላሽ ነው ማለት ነው። መጀመሪያ ትጠይቃለህ how is your brother ከተባለ he is fine or he is pretty well ልንል እንችላለን። ስለዚህ የመጀመሪያዎቹ ጥያቄ ናቸው፣ እነዚህ ደግሞ ምላሽ ናቸው። እንደዚህ እያደረግን በእንግሊዘኛም በአማርኛም እየተለማመድን ማወቅ እንችላለን እንግሊዘኛን፣ በዛ ላይም አማርኛን ፊደል የእንግሊዘኛን ድምጽ ተጠቅመን ማለት የአማርኛ ፊደልን ተጠቅመን እንግሊዘኛን ፊደል በማስቀመጥ እንዴት አድርገን መናገር እንችላለን፣ እንዴት አድርገን ማውራት እንችላለን። ከዛ በተጨማሪ ደግሞ በቀጥታ እንግሊዘኛን እየተረጎምነ እንዴት ማውራት እንችላለን የሚሉትን ከዚህ በተጨማሪ የምናይ ነው የሚሆነው። በድጋሚ የዚህ ቻናል አዲስ ሲሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንደተለመደው የዘወትር ትብብራችሁ እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በመናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። እንግሊዘኛን እንዲሁም አማርኛን ቀለል አድርገን እናስተምራለን። በውስጥ መስመር መማር ለምትፈልጉ በቀጥታ አናግሩን። አብራችሁን ስለነበራችሁ
ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘው።